በሙና ወክሽቦት በመሞላለስ በሙና ወክሽቦት በመሞላለስ ሲታሰር ወደኔ ዋይ ሲፈታ ወደሱ ሲታሰር ወደኔ ሲፈታ ወደሱ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰው ነው። አሸይና እንዲወላችሁ ሞኝላችሁ አለም ቢሶች ስትጎንደሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዞላችሁ የመጣን እንግዲህ የህወሓት ባህላዊ ጄኔራሎች ከሆኑት ውስጥ አንደኛው ሜጀር ጄኔራል ክንፈ ዳኘ ነው። እንደምታውቁም ሜጀር ጄኔራል ክንፈ ዳኘ መርከብ ከነነፍሱ የሸጠ ሰው ነው። የኢትዮጵያ ህዳሴ ግድብን ሜቴክን በያዘው ጊዜ የሜቴክ ከፍተኛ አመራር በነበሩ ጊዜ እንግዲህ የህዳሴ ግድብን ሩብ በሩብ ሽጦታል ማለት በሚቻልበት ደረጃ ብዙ ዘረፋ ቢሊዮን ዶላር የዘረፈው ሰው ነው። ነገር ግን 4 ዓመት ብቻ ታስሮ ነው የተፈታው። እንደምታውቁ ከተፈታና ወደ ትግራይ ካመለጠ በኋላ ከሸሸ በኋላ እጅግ በጣም መዓት አወዛጋቢ ሐሳቦችን ሲሰጥ የነበረ ነው። ሰሞኑን ደግሞ ከኢትዮጵያ እንጎነጠላለን፣ ከኢትዮጵያ ጋር ያለ ባርነት ይበቃናል፣ ከኤርትራ ጋር ያለ ነፃነትና መዋሃድ ነው የምንፈልገው ብሏል። እኔ የነዚህ የህወሓት ጄኔራሎች ከጫት ቤት ነው እንዴት አፍሳችሁ ጄኔራል የሆናችሁት? በአፈሳዶ እንደ ጄኔራል የሆናችሁት ምን አይነት ጭንቅላት ነው ያላችሁ? በምን አወቅሽበት? በመሞላለስ ሲታሰር ወደነ ሲፈታ ወደሱ ዛሬ ነው እንደ ኤርትራን ያወቃቻት? ላለፈው 30 ዓመት ያ ሁሉ ደም መፋሰስ ከአንድም ሁለት ጊዜ የሰው ልጅ ደም እንደ ውሃ የፈሰሰበት ጦርነት ስትገቡ አልነበራችሁም? እንደ አታውቋትም ነበር ኤርትራን? ዛሬ እንዴት ታየቻቸው? 5 ዓመት እኮ አልሞላውም እኮ ከኤርትራ ጋር የነበረው ደም አፋሳሽ ጦርነት እኮ 5 ዓመት አልሞላውም እኮ። ኢሳያስ አፈወርቂ ዘራችንን ጨፍጭፏል፣ በዘር ጨፍጨፋ በዓለም ፍርድ ቤት እንፈልጋለን ብላችሁ ስትጮህ የነበረው 5 ዓመት እኮ 4 ዓመት እኮ አልሞላውም በወጉ ማለት ነው። ስለዚህ ዛሬ የኢትዮጵያ ባርነት ዛሬ ነው እንዴት ያያችሁ? ኢትዮጵያ ውስጥ ዛሬ ነው እንዴት ያያችሁት? እናንተ ጠቅላይ ሚኒስትር ስትሆኑ፣ ፕሬዝዳንት ስትሆኑ፣ ሚኒስትር ስትሆኑ፣ ጦር አዛዥ ስትሆኑ ኢትዮጵያ ፍቅር ነች፣ ኢትዮጵያ ማር ነች፣ ኢትዮጵያ ወሎላ ነች። አይ እናንተ ከሚኒስትርነት ስትነሱ ግን ኢትዮጵያ ቆሻሻ ነች፣ ኢትዮጵያ ጋለሞታ ነች፣ ኢትዮጵያ የባርነት መንገድ ነች፣ ኢትዮጵያ ጭቆና ዓለም ነች። ስለዚህ እናንተ የትግራይን ህዝብ መቼ ነው የምትተውት? መቼ ነው የምትተውት? እናንተ ጫካ ከገባችሁበት ጊዜ ጀምሮ የገባበት ቁም ስቅል መቼ ነው የሚያበቃ? የትግራይ ህዝብ የእናንተ የግል ንብረት አይደለም። ስትፈልጉ ወደ ኢትዮጵያ፣ ስትፈልጉ ወደ ኤርትራ፣ ስትፈልጉ ወደ ኬንያ፣ ስትፈልጉ ወደ ሱዳን የምትጎትቱት የእናንተ የግል ንብረት አይደለም። ይሄን የሚነግራችሁ ወንድ ጠፍቶ ሊሆን ይችላል ትግራይ ውስጥ። እኛ ግን እንነግራችኋለን። ትግራይ ህዝብ የሺህ ዘመን ታሪክ ያለው ትልቅ ህዝብ ነው። በእናንተ ምክንያት እያረፋችሁ በምታመጡት ጦርነት የትግራይ የድሃ ልጆች አያልቁም። ይሄን አስመራችሁ ማወቅ መቻል አለባችሁ። ይሄን አስመራችሁ ማወቅ የግል ንብረታችሁ አይደለም። ህዝቡ የግል ንብረታችሁ አይደለም። ይሄን ካሰባችሁ ታዲያ ለምን ያ ሁሉ ደም መፋሰስ ውስጥ ኤርትራ ውስጥ ገባችሁ? ታዲያ ለምን ፍቅር ሆናችሁ አልቆያችሁም? ለምን እርቅ አላደረጋችሁም? ዶክተር አብይ አህመድ ከኢሳያስ አፈወርቂ ጋር እስኪታረቁ በነበረው ዘመን እናንተ ሙታችሁ መቃብር ውስጥ ነበራችሁ። ሰላም ካሰባችሁ፣ ፍቅር ከፈለጋችሁ፣ መዋሃድ ከፈለጋችሁ ህገ መንግስቱ እናንተ አይደል የጻፋችሁት? በዛው በህገ መንግስቱ መሰረት አገነጥልም ነበር። የነበራችሁ ታንኩም ባንኩም በእጃችሁ በነበረ ጊዜ ታንኩም ባንኩም መድፉም መጥረየስም ሰማያን ምድሩን ጠፍጥፈን እንገዛለን በምትሉበት ሰዓት ለምን አላረጋችሁትም? መገንጠሉንም ይሁን ሀገር መሆኑንም ይሁን ከኤርትራ መዋሃዱንም ይሁን ከሱዳን መዋሃዱንም ይሁን ከሶማሌላንድ መዋሃዱንም ይሁን ለምን አላረጋችሁትም? እናንተ ስታኮርፉ ነው። እናንተ ስልጣን ስለያዛችሁ ነው። ስለዚህ ከኤርትራ ጋር ሄዶ ለመዋሃድ ከኤርትራ ጋር ሄዶ አንድ ለመዋሃድ ወልቃይትን መጨፍጨፍ አለበት። ሁመራ ህዝብ መጨፍጨፍ አለበት። የአላማጣ የራያ ህዝብ መጨፍጨፍ አለበት። አገሪቱ ቁም ስቅል መውጣት አለበት። ሰራዊቱ ላይ ሲኖ መነዳት ነበረበት። አፋር ላይ መድፍና ታንክ እሳት ማዝነብ ነበረበት። ዛሬ እንዴት ታየች? ዛሬ ነው እንደ የኤርትራ ፍቅር ያቋጠላችሁ? የኢሳያስ ፍቅር ያንጎበገባችሁ ዛሬ ነው? ኬታውቅሽ ብሎ አጥብቆ ሳመኛል። የፈሰሰ ደማችንን አረሳንም። የኔ ጌታ 10 ሞት ቢመጣ አንዱን ጉባ በለው። እናንተ የደፈራችሁት ሞት እኛን ሊያንቆጠቅጠን አይችልም።
ነው ሞት። 6 አይሞታም የሰው ልጅ 3 4 2 5 አይሞታም የሰው አንዴ ነው ሞት አንዴ ነው። እናንተ ጨከናችሁበት ሞት እኛን ሊያንቆጠቆጠንና ሊያልበንና ሊያርወደብደን አይችልም። ሞት አንዴ ነው። ስለዚህ እናንተ መገንጠልም መዋሃድ እናንተ ነው ያመጣችሁት። ግን ማንም እኮ አይደለም። ከዚህ በፊት ኢትዮጵያ ውስጥ የመገንጠል መብት ብሔር ብሔረሰብ ሰፈሩ ይዞ ቀበሌ ይዞ ወረዳ ይዞ ዞኑን ይዞ አክስቱን ያጎትን ልጅ ይዞ መገንጠል ይችላል የሚል ህግ የለም ኢትዮጵያ ውስጥ። ያመጣችሁት እናንተ ናችሁ። ወዲያው ጉር እንደጻፋችሁ ለምን አልገነጠላችሁም? ለምን ከኤርትራ ጋር ለምን ከሶማሌላንድ ጋር ለምን ከሶማሌ ጋር ሄዳችሁ አልተለጠፋችሁም? ይበቃል። አሁን ይወቃችኋል። በምንም ተአምር ይሄን አትሻገሩት። እርግጠኛ ነኝ ነው የምነግረው። ህወሓት ይሄን አትሻገርም። የትግራይ ህዝብ የከፈለው መከራ የገባበት ቁም ስቅል ከበቂ በላይ ነው። ህወሓት ፓርቲ ነው እንጂ አምላክ እኮ አይደለም። አምላክ አይደለም። ሲመለክ አይኖርም። ካጠፋ አጥፍቷል፣ ይቀጣል፣ ከስልጣን ይወርዳል። ቢያንስ